እንደው ከአላህ ድንቅ ተአምሮች ውስጥ ከመሐከላቸው አጣማሪን ፈጠረላቸው። ሁለታቸውም ላይ የሚያርፍ ብዙ ድካም አለ፣ ጉዳት አለ፣ ምን አለ። በችግሩም ላይ አብረው በምቾቱም ላይ አብረው ሲሆን ነው። በሁለት ጥንዶች መሐከል ያለ ስምምነት ያለ ኡልፋ አሊፈሁ ኡልፋ ማለት መለማመድ በውስጥ ያለ ከባልና ከሚስት በላይ የለም። በታሪክም እንግዲህ አባትም ሲሞት እናትም ወንድም ሲሞት ጋል የሚሞት ያህል የሚያስጨንቃት የለም። ከአድል ተጨማሪ ኢህሳን ነው። ትርፍ ነገር የተሻለ ነገር ማድረግ እሷን ማስደሰት ማለት ነው። ሁስኑል ሙዓመላ ማለት መነጋገር የሰበቡ ምንጩ ምንድነው? ሰበቡስ እውነት ነው ወይ? ለምን ነገ ያገረሻል? ሳሊህ የሆኑ ሴቶች ባሎቻቸው ሁለመና አንተ ነህ ይላሉ። ሸሪዓው ያስቀምጠው ይሄ ነው። ወንዶች ውጭ ጥብስ ከበላችሁ እቤት እሷ ሽሮ በልታ ጠብቃችሁ አትችላችሁም፣ ጥብስም ይዛችሁላት ግቡ ብለዋል ነሽ ረሱል ሰለላሁ ዐለይሂ ወሰለም። ምንድን ያሉት? ጋራት ኡሙኩም አሉ። እናታችሁ ቀንታ ነው አሉ። ነገሩን ቀለል አድርገው እሱንም ማድመጥ ከቻለ ነገሩ ይታረቃል፣ እዛው ላይ ይፈታል፣ ይስተካከላል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታዮች፣ ቤተሰብ የሚመሰረተው አንደኛ እርካታን ለማግኘት፣ ሁለተኛ ፍቅርን ለማግኘት፣ ሶስተኛ እዝነትን ለማግኘት ነው። ስለዚህ ነው የምናየው ከሼኻችን ከሼህ አብዱሰላም ጋር ቆይታ ይኖረናል። አሰከኑ ወልመወደቱ ወራህማ ሼኽ መልፋም ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወህደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደሁ አማ በዕድ። ከየሁላችንም ትዳር ያላቸውንም የሌላቸውንም በእርካታ በፍቅር በእዝነት የተሞላ አላህ ያድርገው እንጂ ጾታዊ እርካታ ማንኛውም እንስሳ ያደርጋል። የሙስሊም ግን የሰው ዘር ሲሆን የተለየ ይሆናል፣ ለሙስሊም ሲሆን ደግሞ የተለየ ይሆናል። አላህ ይህንን አንቀጽ ሰጥቶ ተናግሮታል። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። እንደው ከአላህ ድንቅ ተአምሮች ውስጥ ከመሐከላቸው አጣማሪን ፈጠረላቸው። ለሷ ወንድ ለሱ ደግሞ ሴት። አዝዋጅ የሚለው ሁለቱንም ስለሚይዝ ማለት ነው። እና ወጀዐለ በይነኩም መወደተን ወረሕማ። ይህን አያ ሳዕዲ ሼኽ አብዱረሕማን ሳዕዲ ሲፈስሩት መወደቱን ላ ቱቃሱ ቢገይሪሃ፣ የባልና ሚስት ፍቅር ውዴታ ምንም ልኬት የለውም። የትኛውም ሰው መካከል ውዴታዎች ይኖራሉ፣ ግን የባልና ሚስት ገላል አሳልፈው መስጠት ህይወትን በታሪክም እንግዲህ አባትም ሲሞት እናትም ወንድም ሲሞት ጋል የሚሞት ያህል የሚያስጨንቃት የለም ለሴት። እንደዚሁም ደግሞ ሳሊህ ሆነች ሴት ስትሞት ወንዶች ላይ ትልቅ ተጽዕኖ ይፈጥራል። ይሄ ዋቂዕይ ነው። ስለዚህ አላህ ጀለ ወዐላ ሶስት ግቦችን አስቀምጧል። አንደኛው ሰከን ነው፣ ልብ ያርፋል። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን። ሚስቶች ለባሎች ልብሶች ናቸው፣ ሐቂቃ ልብሶች ናቸው። የባልን ገመና የሚደብቀው ውጫዊ መሆን አለዛ ይልከሰከሳል እኮ ከዛም ሊማግጥ ይችላል። ሚስቱ ካለች ግን እንደው መሻይኾቹ የተናገሩትን አማዛ ከጠበቀችው خلاص ውጫ። እሷም በዛው ልክ ደግሞ ባል ሲኖረን ክብር ከባል ጋር ነው፣ ልብሷ ነው ዘስኩን ኢላህ የሚለው። ሁለተኛ ውዴታው ልጅ የሚወጣው ሰው ውዴታ ስላለኩ ነው። ለዛ እኮ ልጅ አይፈጠርም። ሼኽና አልፋድል ወደ ልጅ ከመሄዳችን በፊት እንደው ሊየስኩነ ኢለይሃ የምትለዋን አያ አንድ ሙፈሲር ሲገልጿት አይቼ ግርም ምን ያለኝ ሊየስኩነ ኢለይሃና ወየስኩነ ማዕሃ ይለያያል ብለው ገለጹ። እንዲስ ተብራሩልኝ ሼኽና አልፋድል እንደው ገላጭ ግራም የሆነ ገላጭ ነው። እና ሊየስኩነ ኢለይሃ ወደሷ ሊረጋ እንግዲህ አንተ የሰማው ያልሰማውም እስኪ ሹፍ ሊየስኩነ ማዕሃ ከማንኛውም ሳ ደባል ልትኖሩ ትችላሉ። ደባል አይደል? ይሄ ውህደት ነው። ውስጣዊ ውጫዊ ማንነት ተዋህዶ አንድ ሆኖ መኖር ማለት ነውና እንደው አጂብ የሆነ አገላለጽ፣ በጣም ልዩ አገላለጽ ነው። ቅድም ካልኩት እንግዲህ በማንም አይገለጽም ማለት ነው። እና ሁለተኛ ፍቅሩ ነው። ይሄም ፍቅሩም
ብዙ ሰዎች ከብዙ ነገር ጋር ፍቅሮች ይኖራሉ። የባልና ሚስት ግን ምስጢር የሚያወጣ ምስጢር የሚደብቅ ሴት ልጅ ለአባቷ ማትነግረውን ማታሳየውን አይደለም ለባሏ የምትነግረው የምታሳየው ሁለመናዬ አንተ ነህ ትላለች። ሳሊህ የሆኑ ሴቶች ባሎቻቸው ሁለመናዬ አንተ ነህ ይላሉ። ያው ሸሪዓው ያስቀምጠው ይሄ ነው። ባልሽ ወይ እሳትሽም ጀነትሽም አላሉም ነብዩ አለይሂ ሰላም። የአምስት ጊዜዋን ሰላት ከሰገደች ረመዳንን ከጾመች ዘካ ካለባት ካወጣች እኮ በቃ ለባሏን ትእዛዝ ካከበረች ጀነት ገባች ብለው መሰከሩላት ነብያችን ሰለላሁ ዐለይሂ ወሰለም። ልክ እሱም ደግሞ ያን ያህል ነብዩ ዐለይሂ ሰላም ሞዴላቸው ከኸዲጃ ጋር የነበራቸው ፍቅር ከአይሻ ጋር ቢገርም ይወዳደሩ ነበር ሜዳ ወጥተው ነብዩ አሽረፈል ኸልቅ መሻይኾቹ እንደው ተወዳድረው ያውቃል። ምን ያህል ቤት ሲገቡ አብረው ሽንኩርት ይከትፋሉ፣ ድስት ይጥዳሉ። ካነ ፊ ምህነት ያህል ቤት ሲገቡ እኛ እኮ አይደለንም እሳቸው እኮ እኛ አይደለንም ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ከልጅዋ ከትንሿ ከአይሻ ጋር ይሄን ያሳዩ ነበር። ይሄ የውዴታው ጥግ ሲደርስ ከወደድከኝ እስከ ንፍጤ ትላላቸው አይደለም ሰዎቹ። እንዲህ አይነት መጨረሻ ደግሞ ሰው አብሮ ሲኖር በተለይ ሴቶች ሲወልዱ እድሜው ከፍ ሲል የትላንትና የነበረው ቁንጅና ጉልበቱ ፍቅሩም ሊቀንስ ይችላል። እዛን ጊዜ ደግሞ ማዘን ያስፈልጋል። እንዳሮጌ ጨርቅ እንዳሮጌ ቆርቆሮ መተው ሳይሆን የበለጠ ካንተ ነው ያረጀችው፣ ላንተ ነው የወለደችው፣ ላንተ ነው ውበቷን ገላዋን አሳልፋ ሰጣችው። ሌላዋ እያማረች እችን ደግሞ ማርከስ ተገቢ አይደለም። ነብያችን ስለ ኸዲጃ ሲናገሩ ስለሷ ዝና ከሞተች በኋላ ብዙ ሲያወሩ አይሻ ይቃወሙ ነበር። እንደው ድሮ የሄደች ጥርሷ ያለቀ አሮጊት ምን ላ ሷኮ እንደ ምስት ናት፣ እንደ እናትም እናት፣ እንደ ዳዕዋ ጂሃድ ጓደኛ አማካሪ ነች። እና ወሚን ወሊል ወለድ ወይ ልጆች ከሷ አግኝቻለሁ። ምን አለ ወለድ ልጅ ከምስት ማግኘት ክብር ነው። በተለይ ባሎች በዚህ አጋጣሚ ነብያችን ስትለብስ አልብሳት ያማረ አንገት ስትመጣ ለሷም ግዛ። አብረው ሲያምሩ ነው ስትበላ አብላት። እንደው እኔ አንዳንዴ መርካቶ ኢማም ነኝ አይደለም፣ አብዛኛው ሸባብ ምስቱ እዛ ሽሮ ታፈላለች፣ እሱ ወርካቶ ጥብስ ይበላል። ማታ ደግሞ ይሄዳል አስችለው ሲበላ ይዞላት ይሄድ። ሲለብስ ያልብሳል፣ ስትታም ያሳክማል፣ ስትከፋ ያዝናናል። ሁሉ ጊዜ ሴት በቤት ናት ብሎ ማድ ቤት ውስጥ ብቻ ማስቀመጥ ሳይሆን አንዳንዴ ያው እና በየሰሩት አለ ለመዝናኛ ወስቶ ፈታ ያደርጋል። እና ይሄ እዝነቱ ሙሐባም ሰከኑ ቤተሰብን የመመስረት ግቡ ያው ዞሮ ዲንን ባል ምስት ሲያገባ ግማሽ ዲኑ ሞላ ይለናል ሸይኾቹ አይደለም። ግማሽ ዲኑን መንከባከብ አለበት። ግማሽ ዲን የሞላቸውን ደግሞ የተዘጋሩ ኢፍዱላህ ማክ የተከበራችሁ የፕሮግራማችን ተከታታዮች የቤተሰብ ምስረታ ዋናው ምክንያቱ የመንፈስ መረጋጋት፣ አካላዊ መረጋጋት እና መወዳ ፍቅር ቀጥሎም እዝነትን ለማግኘት ነው ብሎ ይላሉ። ያንን ለማድረግ ደግሞ በተለይ መርካቶ ብለዋል እሳቸው በጥቅሉ ወንዶች ውጭ ጥብስ ከበላችሁ እቤት እሷ ሽሮ በልታ ጠብቃችሁ አትችላችሁም፣ ጥብስም ይዛችሁላት ግቡ ብለዋል እነሸ። የተከበራችሁ የፕሮግራማችን ተከታታዮች ከሌሎች መሻይኾች ጋር ቆይታ ይኖረናል። አልዓድሉ وحسن المعاملة بين الزوجين وأثره في الاستقرار شيخنا الفاضل شيخ محمد. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد حقيقة ሁሉም እየተነሳ ያለው ነገር እንግዲህ ተመጋጋቢ ነው የቤተሰብ ዙሪያ ስለሆነ أنا ومعاذ ندندن حول أنا ዙሪያ ነውና ከጥብሱ እንነሳ ወይን ብዙ ነገር ነው የተባለው ነው ካጥሉ አድል ማለት እንግዲህ አድል በይነ ዘውጀይን ነው የመጀመሪያው። ከዛ ሁለተኛው ሁስኑ ሙዓመላ ነው። አድል በይነ ዘውጀይን ባልና ሚስት መሃል ያለው ፍትሃዊነት ልንለው እንችላለን። ባልና ሚስት መሃል ያለው ፍትሃዊነት ማለት እንግዲህ
አብሮ ሲኖሩ ባልና ሚስት ብዙ ኃላፊነትና ተሸክመው ሁለታቸውም ላይ የሚያርፍ ብዙ ድካም አለ፣ ጉዳት አለ፣ ምን አለ። በችግሩም ላይ አብረው በምቾቱም ላይ አብረው ሲሆን ነው ለአንዱ ተመቻችቶ ለሌላው ደግሞ የሚጎዳ ከሆነ አድል አልተገኘም ማለት ነው። እሷ ስንት ነገር እየሆነች እየለፋች እያበሰለች ልብሱን እያጠበች ምግብ እየሰራች ልጆችን እየተንከባከበች እሱ ደግሞ ቢሮ ቁጭ ብሎ ውሎ መጥቶ ማታ ደግሞ የሚያጨናንቃ ከሆነ አድል አይደለም። እዚህ መተባበርና ፍትሃዊነት ያስፈልጋል መካከላቸው ማለት ነው። ወደ ሁስኑል ሙዓመላ ስንመጣ እንግዲህ ሁስኑል ሙዓመላ ማለት ደግሞ ሁስኑል ሙዓመላ ከአድልም በላይ ነው። አድል ፍትሃዊነት ነው። ኢህሳን ደግሞ ተጨማሪ ነው። ከአድል ተጨማሪ ኢህሳን ነው። ትርፍ ነገር የተሻለ ነገር ማድረግ እሷን ማስደሰት ማለት ነው ሁስኑል ሙዓመላ ማለት። እንግዲህ እሷ ስታጠፋ ይቅርታ በማለትም ሊሆን ይችላል፣ ስትከፋ በማጽናናትም ሊሆን ይችላል፣ በመቻልም ሊሆን ይችላል። አንድ ሐዲስ ትዝ አለኝ። አነስ ብን ማሊክ ረዲየላሁ ተዓላ አንሁ የዘገቡት ሐዲስ ነው። ሰሒህ ቡኻሪ ውስጥ ያለ ሐዲስ ነው። ባዕዱ አዝዋጅህ ብለው ነው የሚያነሱትና አንዳንድ ስም መደበቅ የሚያስፈልግበት ሁኔታ አለ አይደል። ረሱል ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ከእንግዶች ጋር እያሉ ከአንዷ ቤት ሆነው ማለት ነው እንግዳ አለባቸው ብላ ሌላኛው ባልተቤታቸው ምግብ ትልካለች። ረሱል ሰለላሁ ዐለይሂ ወሰለም እንግዶች ማለት ነው ጥሩ ምግብ አዘጋጅታ ስትልክ ምግቡ መጥቶ እዚህ ሲደርስ አይሻ ናቸው ብሏል። ሌሎችም እንግዲህ ስም መጥቀስ ካስፈለገ ቅናት ተሰማቸውና ምግቡን መቱት፣ አሽቀነጠሩት። ከዛ ምግቡ አንድ ቦታ ወደቀ፣ እቃው ሌላ ቦታ ወደቀ። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ጋራት ኡሙኩም አሉ። እናታችሁ ቀንታ ነው አሉ። ነገሩን ቀለል አድርገው ምግቡንም አንድ ቦታ ሰብሰብ አድርገው እቃውንም ደግሞ ጠገና አደረጉና እዚህ ጋር ያለውን ቤት ያለውን ሌላ እቃ ለዛችኛይቱ ላኩ። እዚህ ያለውን ደግሞ ምግቡን አነሱና እናታችሁ ቀንታ ነው አሉና ነገሩን በዚሁ ቀለል አድርገው ረሱል ሰለላሁ ዐለይሂ ወሰለም ያከሙት። ሐቂቃ ይሄን ወደ ራሳችን ብንወስድ ከባድ ይመስለኛል። አሁን አንድ ሰው እንግዶች ጋር ሆኖ ወይን ጓደኞቹ ጋር ቤት ውስጥ ሆኖ ምግብ ቢመጣ እንደዚህ ብታደርግ ምንድነው የሚያደርገው? ሊመታቱላ ይችላል ወይስ አሳፈረችኝ ያዋረደችኝ እቺ ባለጌ ወይን ትርፍ ንግግርም ሊናገር ይችላልና ረሱል ሰለላሁ ዐለይሂ ወሰለም ግን በቀላሉ አከሙት። ያንን በማድረጋቸው ሸኽና ዓዲል በመሆናቸው አንድ ባል ለሚስቱ ዓዲል በመሆኑ ሚስት ለባሏ ዓዲላ ወይንም ፍትሃዊ በመሆናቸው እንደነዚህ አይነት ችግሮች በሚፈጠሩበት ጊዜ ነው በጣም በተረጋጋ መንፈስ ስክን ብሎ ችግሩን በመፍታት ውስጥ የሚገኘው ፍሬ የኢስቲቅራር ጉዳይ ነው አይደል? ካልሆነ ግን ቀለቃለ ችግር አለ ሙሽኪል አለ። እሷ ላይ ግማሽ ደቂቃ ለስተወት ኢስቲቅራር። እሺ ኢስቲቅራር ከዚሁ መነሳት እንችላለን። አሁን ከዚሁ ሐዲስ ላይ ወደ ሌላ ነገር ቢገቡ ምንድን ነበር የሚፈጠረው? ወይ ቢመቷት እንግዶቹ መገላገል ሊገቡ ይችላሉ። ከዛ ቤትስ የሚወጣው ነገርስ ምንድነው? ጥሩ ነገር አይወጣም። ከዛ በኋላ ወደ ጠብ ይገባሉ። መረጋጋት አይኖርም። ኑሮ እስከ መፍረስ ድረስ ሊደርስ ይችላል። ወልዒያዙ ቢላህ። ሸይኽና አልፋዲል ሸይኽ ያዕቁብ መቼም ቤት ውስጥ በሚኖርበት ጊዜ ሰዎች አይደለም ከራሳቸው ምላስና ጥርስም ይጣላል ይባላል አይደል? እንኳን እኔና እናንተ ነብዩም ሰለዋቱላሂ ወሰላሙ ዐለይሂ በቤታቸው ላይ አንዳንድ መሻኪል ሊፈጠር ይችላል። ሰውነት ነው። ያንን ሙሽኪላ በጥበብ በተረጋጋ መልኩ ለመፍታት እስላም ምን ይላል? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። መሻይኾቹ በሰፊው ተናግረውታል፣ አስቀምጠዋል። በባልና በሚስት መካከል አላህ ቢሕክመቲሂ ወዐድሊህ ፍቅርን፣ እዝነትን፣ መረጋጋትን አስቀምጧል። ሼኽ አብዱሰላም ሼኽ አብዱራህማን አሳዕዲ ባሉት ላይ እብኑ ከሲር የዚሁ አይነት ይናገራሉ። እንደው ይችን ላስቀምጥ ብዬ ነው። ፈላ ኡልፈተ በይነ ዘውጀይኒ አዕዘሙ ሚማ በይነ ዘውጀይኒ ይላሉ። በሁለት ጥንዶች መካከል ያለ ስምምነት ያለ ኡልፋ፣ አሊፈሁ ኡልፋ ማለት መለማመድ በውስጥ ያለ ከባልና ከሚስት በላይ የለም። ይችን ያው ለበሳቸው ላይ ለመጨመር ፈልጌ ነው። እንደዚህ ያለው ኑሮ፣ እንደዚህ ያለው ቤት፣ እንደዚህ ያለው ሐያት የሆነ ሸይጣነል ጂን ይግባበትም ወይ ሸይጣነል ኢንስ ይግባበት በሆነች ነገር በትንሽ ነገር ግጭቱ ይፈጠራል።
ግጭቱ ሲፈጠር ምንድነው ማድረግ ያለብን? ያንን ግጭት ኢዳራ ማድረግ አለብን፣ ማኔጅ ማድረግ አለብን፣ መሰብሰብ አለብን፣ ማየት አለብን፣ ማከም አለብን። በምን بالحكمة በጥበብ መሆን አለበት። በርህራሄ በለዛባነት بالرفق በእዝነት መሆን አለበት። ነብዩ አለይሂ ሰላቱ ወሰለም እዝነትን እኮ በሙሉ ما دخل الرفق في شيء إلا زانه وما نزع من شيء إلا شانه أيوة رفق عند ቦታ ላይ ከገባ ያን ነገር ያስውበዋል ያሳምረዋል። ያማረ ንግግር ርህራሄ ለዛባነት እዝነት የተሞላበት ማለት ነው። በዚህ መልኩ ማየት ነው። መጀመሪያ ባልና ሚስት ሲጣሉ ችግሩን ኢዳራ የሚያደርጉት ሕክማው ምንድነው? ከሕክማዎቹ አንዱ ለውጭ አውጥቶ አለመስጠት ነው። ሶስተኛው ወገን መግባት የለበትም። እናቱም ሆነች አባቷም ሆነ ማንኛውም አካል መጀመሪያ ራሳቸው ቁጭ ብለው ሕክማው ያ ነው፣ በዛ መፍታት ነው። ሶስተኛው ወገን ከገባበት ሌላ ነው አደጋ የሚመጣው። ጉዳዩ ይሰፋል፣ ጉዳዩ እንትን ይላል፣ መካሪ ይገባበታል፣ ችግር አለ። ሁለተኛ አልስቲማዑል ጀይድ ነው፣ ጥሩ ሆኖ ማዳመጥ ነው። ከሕክማ በደንብ ማዳመጥ። ምን ሆነሽ ነው? ምን ተበድለሽ ነው? ምንድነው? እስቲ ጆሮ መስጠት። ምን ተበድለህ ነው? ብዙ ጊዜ እነሱ ናቸው ሸክዋው ላይ ብዬ ነው። እሱንም ማድመጥ ከቻለ ነገሩ ይታረቃል፣ እዛው ላይ ይፈታል፣ ይስተካከላል። ሌላው ማለባበስ አይደለም፣ እንለፈው አይደለም። መነጋገር የሰበቡ ምንጩ ምንድነው? ሰበቡስ እውነት ነው ወይ? ለምን ነገ ያገረሻልና እንዳያገረሻ አድርጎ ከስሩ ንቅል ማድረግ ያስፈልጋል። ስለዚህ ኢዳረተል ሙሽኪላት ለስቲቅራሩ ለሰከኑ ለመወዳው ለራህማው ሰበብ ነውና ችግሮችን በዚህ መልኩ ማከምና መፍታት ይገባናል። ብዙ ናቸው። ያው አይኔን ስታዩኝ ሰዓት ያለቀ መስሎኝ ነውና አይደለም፣ ወደን ነው ኪታሙሁ ሚስክ ነው። መቼም የተከበራችሁ የፕሮግራማችን ተከታታዮች ባል ማንም ይሁን ሚስት ማንም ትሁን ችግር ሊፈጠር ይችላል፣ ሰውነት ነው። እንደዚህ አይነት ችግሮች ሲፈጠሩ ግን ጥበብ ያስፈልጋል፣ መረጋጋት ያስፈልጋል። የምንፈታበት የራሱ የሆነ ጥበብና ሳይንስ አለውና ያንን ችግር በተረጋጋ መንፈስ በተለይ ወንዶች ሰከን ማለት ይጠበቅባቸዋል። አንድ ክስተት ትዝ አለኝ። ነብዩ ሰለላሁ ዐለይሂ ወሰለም ለኢዕቲካፍ ገብተው ድንኳን ደኩነዋል። አይሻም መጡና ደኮኑ፣ ሐፍሳም መጡና ደኮኑ። ሶስተኛይቱም ሴት መጥታ ስትደኩን ማሃዛ ብለው ሲሉ ያ አሁን መፎካከር ሊመጣ ነው። ሁሉም መጥቶ መስጂዱን ድንኳን በድንኳን ሊያደርገው ነው። ነብዩ ሰለላሁ ዐለይሂ ወሰለም ድንኳናቸውን አፍርሰው ወደ ቤት ገቡ ይላሉ። ይሄ ነው ጥበብ። ብቃት ያስፈልጋል። አልቢራ አረድና እዛ ውስጥ የፈለግነው የተሻለ መልካም ነገር ነው የፈለግነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማመዛዘን ያስፈልጋል። የትኛው ከየትኛው ይበልጣል፣ የቱስ ከምን ይከፋል ማለት ጥበብ ይጠይቃል። ሶስተኛ ወገን ትዳር ውስጥ የገባ እንደሆነ የፍቺን ደረጃ አንዱን እርከን ጀምረውታል ነው የሚባለውና ሰላም አለይኩም ወራህመቱላሂ ወበረካቱሁ። بخليل فلق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና